ያሳየችው እንደምትመለከቱት በውስጧ የወጣው ቅዱስ ሚካኤል ያደረገው ድንቅ ስራ ድንቅ ተአምር ስራውን በሷ ላይ ሰርቶልናልና ክብር ምስጋና ለቅዱስ ሚካኤል ይድረስ። እና አውሬ የሚመስል ነገር በቃ ከወዷ ውስጥ ወጥቶ ያንን ቪዲዮ ቀርጻ የኩቲ ሚካኤል ያደረገልኝ ገቢረ ተአምር ውትድርና ተመዝግቤ ወጣሁ። እንዴ ዝማሬ ልዘምር የነበረው ተመልሰህ እንደገና ወደ ውትድርና ሄድክ? ተቋርጦ የነበረው ትንፋሿ ተመለሰልኝ። አሁን በሕይወት ቆይታልኛለች። ቅዱስ ሚካኤልን አመስግኑልኝ። ተወዳዳሪ ለሌለህ ያለምን ቅኔ አላቀነቅንም ቤልሆርን ከጌታ አላወዳድርም። እኔ አጥፍቼ ከሆነ በእኔ ፍረድብኝ ወይ ደግሞ ለኔ ፍረድልኝ ብሎ ደብዳቤ ይጽፉና ይለጥፋሉ። ከዛ በኋላ ሰሚ በእለቱ ነውና የኩቲ ቅዱስ ሚካኤል ሳይውል ሳያድር ስልጠና ጦር ላይ ነው የሰለጠነው። በፌደራል ፖሊስ ነበርኩኝ። በውትድርና ፌደራል ፖሊስ አይደለም። ማታ ማታ አንድ ትልቅ ጎረምሳ በህልሜ እየመጣ የልጅቷን ቤት መልስላት ካልሆነ በምድር ላይ አትኖርም ይለኛል። መተኛት አይኔን እንኳን መክደን አልቻልኩኝም በቃ። እና እዛ አካባቢ ላይ ይመለክ የነበረ ቃልቻ ነበርና ልክ እነሱ በሚመጡበት ሰዓት ላይ ሲመለከታቸው ይጮሃል ማለት ነው። የበሰለ ዶሮ ከድስት ውስጥ ያወጣ መልአክ ይባላል እና ታሪኩን እመጣልሃለሁ። እና በጣም ይገርማል ሲናገሩ። ደብዳቤ ይጻፋል። ስለ ደብዳቤ በኋላ ላይ በደንብ አድርጌ እመጣልሃለሁና ደብዳቤ ኩቲ ቅዱስ ሚካኤል ደብዳቤ ይገባል። ማመልከቻ ደብዳቤ ነው የሚባለው እና ስለሱ እመጣልሃለሁና ሆነ ጥፋት ካጠፉ አካባቢው ላይ ያለ ሰው ጥፋት አጥፍቶ ከተገኘ ወይ ይቅርታ ይጠይቃል ወይ ከአካባቢው ይጠፋል። ይሄ ካልሆነ ሚካኤል ይቆጣናል፣ በእኛ ላይ ከባድ ነገር ያደርስብናል ይልና ማህበረሰቡ ያገላቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው። ያየነውን የምንመሰክርበት የሰማነውን ደግሞ የምንናገርበት ነው። ታዲያ ሁል ጊዜ ወደ እናንተ በተለይ የበርሜል ቅዱስ ጊዮርጊስን ብዙ ምስክርነቶች ለእናንተ ስናቀርብ ቆይተናል። ታዲያ ወንድማችን ለዛሬ እንግዳ ሆኖ ስቱዲዮአችን የመጣው ወንድማችን ዲያቆን አሸናፊ ይባላል። ለምን ስለ በርሜል ቅዱስ ጊዮርጊስ ብቻ እኔም ብዙ የተደረገልኝ ነገር አለ፣ ቅዱስ ሚካኤል ለኔ ብዙ አድርጎልኛል ብሎ ምስክርነቱን ለኛ ሊያካፍለን ወደ ኤልሻዳይ ኦርቶዶክሳዊ ሚዲያ ጎራ ብሏል። ከወንድማችን ጋር ቆይታ እናደርጋለን። እናንተ ይህ ፕሮግራም ለብዙ ሰዎች እንዲደርስ ቪዲዮውን ስትመለከቱ መጀመሪያ ላይክ፣ ከዛ ሼር፣ ከዛ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በማድረግ ኤልሻዳይ ኦርቶዶክሳዊ ሚዲያን ወደ 200,000 ሰብስክራይብ ከፍ እናደርገዋለን ማለት ነው። እንግዲህ ከወንድማችን ከዘማሪ ዲያቆን አሸናፊ ጋር በመሆን ፕሮግራሙን እያዘጋጀሁ ወደ እናንተ የማቀርበው እኔ ወንድማችሁ ዘማሪ ዳዊት ነኝ። አብራችሁን ቆዩ። ወንድማችን እንኳን ደህና መጣህ። እንኳን ደህና ቆየ። እስኪ ራስህን አስተዋውቀንና ዛሬ እንግዲህ ብዙ ጊዜ አንተም ኤልሻዳይ ኦርቶዶክሳዊ ሚዲያን ብዙ ጊዜ ትከታተላለህና እኔም የምናገረው ነገር አለኝ፣ እኔም ቅዱስ ሚካኤል አድርጎልኛል ያደረገልኝን ነገር ደግሞ ለዓለም እናገራለሁ ብለህ ወደ ኤልሻዳይ ኦርቶዶክሳዊ ሚዲያ መጥተሃልና በመጀመሪያ እስኪ ወንድማችን ዘማሪ ዲያቆን አሸናፊ ማን ነው? ከጥቂቱ እንጀምርና ራስን አስተዋውቀን። እሺ፣ ያው ስሜን እንደገለጽከው ዘማሪ ዲያቆን አሸናፊ ፍቃዱ እባላለሁ። ተወልጄ ያደግኩትኝ በቡኖ በደሌ ሀገረ ስብከት፣ ያው እንደ ቤተክርስቲያናችን ሀገረ ስብከት እያልን ነው የምንጠራውና በቡኖ በደሌ ሀገረ ስብከት ውስጥ ድዴሳ ወረዳ ደንቢ ከተማ ውስጥ ነው ተወልጄ ያደግኩት። ደንቢ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከልጅነት እስከ እውቀቴ ከትምህርቴንም እዛው እስከ 10ኛ ክፍል ያለውን ትምህርቴን እዛው አጠናቀቅኩኝ። እንደዛ እያልኩኝ አገልግሎት ጀመርኩ ማለት ነው። አገልግሎቴንም የጀመርኩት ደንቢ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ታኅሳስ 6 ቀን የሚከበረውን የሰማዕቷ የቅድስት አርሴማ ሕንፃ ቤተ መቅደሷ የከበረበትን ዕለት የት ተገኝታችሁ ለማክበር አስባችኋል? ጅሩ ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ። እኛ ይርጋለም ቅድስት አርሴማ ላይ ተገኝተን በቃል ኪዳን ታቦቷ ተባርከን ጠበሏን ተጠምቀን እምነቷን ተሻሽተን ድነን በመድረኳ ቆመን
የምስጋና ዝማሬ ዘምረን ለመመለስ ታላቅ መንፈሳዊ ጉዞ እያዘጋጀን እንገኛለን። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በ0941 161616 በ0906 787878 ላይ ቀድማችሁ በመደወል ከኛ ጋር እንድትጓዙ ታላቅ መንፈሳዊ የንግስና የበረከት ጉዞ አዘጋጅቶላችኋል። ሁላችሁም ከኛ ጋር ተጓዙ፣ የበረከቱ ተካፋይ ሁኑ። መልካም የጉዞ ዝግጅት። ይሄን ይመስላል አሸናፊ። መልካም እንግዲህ በተለይ በቅርብ ጊዜ ወዲህ ኩቲብ ቅዱስ ሚካኤል የብዙ ሰዎችን ምስክርነት ትናገራለህና እኔም ኩቲብ ቅዱስ ሚካኤል አድርጎልኛል ብለህ ነው ወደዚህ ብቅ ያልከው። እንዲያው ወደ ኩቲብ ቅዱስ ሚካኤል ምስክርነት ከመሄዳችን በፊት እንዴት ነው መንፈሳዊ አገልግሎት? እንግዲህ ቤተክርስቲያን በዲቁና ስታገለግል ነበረ። ከዛ ወዲህ ደግሞ የተለያዩ ዝማሬዎችን በአማርኛም በአፋን ኦሮሞም ስታዘጋጅ ነበርና ወደ አገልግሎት እንዴት መጣህ? እንዲያው በአገልግሎት ውስጥ የገጠሙ ቻሌንጆች ካሉ እስቲ አካፍለን። አዎ አንተ እንዳልከው ሙሉ ለሙሉ ከመጀመሪያ ጀምሬ ከእናትና ከአባቴ ከተወለድኩ በኋላ እድሜ 7 ዓመት ሲሞላኝ ደንቢ ደብረጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከዛ ከሚያስተምሩ አባት ጋር መማር ጀመርኩኝ ማለት ነው። ትምህርት የዲቁና ትምህርት መማር ጀመርኩኝ። ትምህርቴን እዛው እየተማርኩ በምጀምርበት ሰዓት ላይ ልክ እድሜ 8 ዓመት ሲሞላ ያው ዲቁና ልንቀበል ከብፁዕ አባታችን በረከታቸው ይደርብንና አቡነ ፊልጶስ ነው ዲቁና የተቀበልኩትኝ። በስንት ዓመተ ምህረት ማለት ነው? በ1993 ዓመተ ምህረት። 1993። አዎ በጣም እድሜ 8 ዓመት ነበርኩኝ የዚያን ጊዜ። ያው በዚህ አጋጣሚ አሁኑን እድሜም እንግዲህ ቆጥሮ ይድረሱበት እና ከዛን ጊዜ ጀምሮ ነው እንግዲህ አገልግሎት አንድ ብዬ የጀመርኩት። ቅዳሴ የሚገባውትኝ እንደውም የሚገርመው ነገር ቅዳሴ ስገባ ሁሉ የካባው ይረዝመኝ ስለነበረ በጧፍ እየታሰረልኝ ነበር ምቀድስ የነበረውና እዛው ሰንበት ትምህርት ቤት ከህፃናት ክፍል፣ ታዳጊ ክፍል እንደዚሁም ደግሞ ትልልቆች ክፍል እያልን ከአዋቂዎች ማለት ነው ክፍል እያልን አገልግሎት ማገልገል ጀመርን በሰንበት ትምህርት ቤት ደረጃ። ወደ መዝሙሩ ደግሞ የገባሁትኝ ከቅዳሴ ጎን ለጎን ሰንበት ትምህርት ቤት አገለግል ስለነበረ ልክ ሰንበት ትምህርት ቤት በምገባበት ሰዓት ላይ ማይክ ትዝ ይለኛል ብፁዕ አቡነ ፊልጶስ ወደ ደንቢ ተጋብዘው ሲመጡ ማይክ ያዙ ተብለን ሚይዝ ማን ነው ሲባል ጊዜ ያው እኔ ከሌሎቹ ተመረጥኩኝና ለእኔ ተሰጠኝ ማለት ነው። ከዛ በኋላ በጣም ሕፃን ነበርኩኝ። መዝሙር አገልግሎት ማገልገል ጀመርኩኝ ማለት ነው። ከዛን ጊዜ ጀምሮ በቃ መድረክ ላይ ማይክ እያስኩኝ መዘመር ምን ማለት የተለያዩ ነገር አገልግሎቶችን ጀመርኩኝ። እንደዛ እያልኩ ባለሁበት ሰዓት ለምን ትንሽ ከፍ ወደ ማለት አካባቢ ስደርስ ደግሞ ዘማሪያን በእኔ እድሜ ደረጃ ያሉ ዘማሪያን እዚህ አዲስ አበባ ያሉት ማለት ነው መዝሙር እያወጡ መዝሙራቸው በመኪና እየመጣ ይሸጣል። እንዴ ህፃናትም መዝሙር ይሰራሉ እንዴ ምናምን እያልኩኝ እኔ ለራሴ በጣም እደነቅ ነበርና እንደዛ ከሆነ ለምን መዝሙር አልሰራም ወደሚለው ውስጥ ገባሁኝ። ሰዎችም በቃ መዝሙር መስራት አለብህ ዘማሪ መሆን አለብህ ይሉኛል። እዛ እኛ አካባቢ ያሉ መምህራን የተለያዩ ቦታዎች በሚሄዱበት ሰዓት ላይ ተጋብዘው ይዘውኝ ይሄዳሉ፣ አገልግሎት ያስገለግሉኛል። ከአዲስ አበባ የሚመጡ መምህራኖችም አንዳንድ መምህራን እኛ ጋር ልክ ሲመጡ ሌላ ቦታ ሲጋበዙ እኛ ጋር ሲሰሙኝ ማለት ነው ሌላ ቦታ ሲጋበዙ ወደኛ መስመር ከሆነ አሸናፊ የሚባል ዘማሪ ትንሽ ልጅ አለ እኮ ለምን እርሱን ይዘነው ሄደን አገልግሎት አናገለግልም እያሉ ወደ ተለያየ ቦታ ይዘውኝ ይሄዳሉ። ከዛ በኋላ እንግዲህ መዝሙር እንግዲህ የማውጣት ሐሳቡ የዛን የመጣ በውስጥ የሰረጸ ማለት ነው። ግን ታዲያ ስቱዲዮ ለመግባት እና ግጥምና ዜማዎችን ወስዶ ስቱዲዮ ለመግባት ያየነው ቻሌንጅ በጣም ከባድ ነበር። እዛው ክፍለ ሀገር ስለነበር አዎ በጣም ከባድ ነው የነበረው። እንደውም ትዝ ይለኛል መዝሙር ለመስራት እንዲህ ዘማሪያን ይመጣሉ እኛ ጋር ትልልቆች ዘማሪያን ሲመጡ ተጋብዘው እኔ መዝሙር መስራት ፈልጋለሁ እያልኩ ስጠይቃቸው አረ ችግር የለውም እኛ እንሰራልሃለን ስልካችንን ውሰድና ደውልልን ምናምን ይሉኛል። ስደውልላቸው እኔ መሆኔን ሲያውቁ አያነሱም ነበረ ስልክ እና አሁን አብሬያቸው ቁሜ ሳገለግሉላ እገረማለሁ ማለት ነው። እና በጣም ከባድ ነበረ። ገንዘብ አንድ ልጅ ገንዘብ ልካልኝ ነበር ውጭ ሀገር የምትኖርና መዝሙር አውጣ ብላኝ አባቷ ከልክሎኛል።
በቃ በዛ የተነሳ ለምን በቃ እዚህ ወረዳ ላይ ከምቀመጥ ለምን ወጥቼ ሌላ ሰፊ አገልግሎት ያለበት ቦታ ላይ ለምን እጄ አላገለግልም ወደ አዲስ አበባ ወደ ጅማ ምናምን ብዬ ከሀገሬ ጠፍቼ ወጣሁ ማለት ነው። ወዴት ነበር የጠፋው? እኔ አዲስ አበባ እመጣለሁ ብዬ ነበረና ምንድነው ማድረገው ከአገር ቤት እስከ ጅማ በመኪና መጣሁ። ከዛ ከጅማ በኋላ ደግሞ በአይሱዙ ላይ እየለመንኳቸው ምን እያልኩ ደነባ የምትባል አገር ደረስኩ። ደነባ የምትባል ደግሞ በእግር የሆነ ሀገር እያልኩ ወልቂጤ ገባው። ወልቂጤ ከተማ እንደ አጋጣሚ ነሐሴ ውስጥ ነበርና ትዝ ይለኛል የዛኔ ቀሲስ አሸናፊ ገብረ ማርያም እንትን ይገባሉ፣ ሱባኤ ይገባሉ። ደብረ ጽዮን ማርያም ላይ ሁልጊዜ ሱባኤ ይገባሉና እዛው ደብረ ማገልጋይ ስለሆኑ ቀሲስ እና በቃ አጋጣሚውን አገኘው። በቃ ነሐሴ ውስጥ ነው አሸናፊ ገብረ ማርያም እዚህ ይገባል ሲባል ሄድኩኝና እንደው መዝሙር ለማውጣት ፈልጌ ነው እና ስላገኘው በጣም ደስ ብሎኛል ምናምን ብዬ የዛኔ ዲያቆን ነበረ እና ስጠይቅ አንተ አሁን ችግር የለውም አገልግሎት በቻልከው አቅም አገልግል፣ ከዛ በተረፈ ደግሞ ሰው እንዲህ ገንዘብ ይሰጠኛል እንደዚህ አድርጎልኝ ሰርቼ ምናምን የሚለው ነገር ትንሽ ከባድ ሊሆንብህ ይችላል። ግን አንተ በቻልከው አቅም ስራና ጠንክረህ ከዛ በኋላ ግጥምና ዜማ የምትፈልግ ከሆነ ግጥምና ዜማም እንሰጥሃለን እናዘጋጅልሃለን። በቻልከው አቅም ግን ጥሩ ሰራተኛ ሁን፣ ጎበዝ ሰራተኛ ሁን፣ ገንዘብ ያዝ። ከዛ በኋላ ነው ወደ መዝሙር ወደ ማውጣቱ ማሰብ ያለብህ ምናምን አሉኝ። ከዛ አሁንም ያው እንግዲህ መስራት ስላልቻልኩኝ ተመለስኩኝና አሁንም በቃ መቀመጥ አልቻልኩም። ይሄንን አገልግሎቴን በቃ ለማውጣት ህዝብ ላይ በይፋ እንዲህ አገልግሎት ለማገልገል ማለት ነው። ከዛ ወደ አገር ቤት ላይ ያለው በቃ ለምን የምወጣበትን ሲስተም ነበር በቃ የምፈልገው እና ውትድርና ተመዝግቤ ወጣሁ። እንዴ ዝማሬ ልዘምር የነበረው ተመልሰህ እንደገና ወደ ውትድርና ሄድክ? መዝሙር ሳላወጣ በፊት ያው ሂጄ መድረክ ላይ ያገለግላለሁ። ነገር ግን በቃ መዝሙር አላወጣውም ነበርና ለምን መዝሙር እንዴ ሳላወጣ ለምን እንዴት ይሆናል ምናምን ብዬ ከዛ በቃ ከዛሽ ቦታ መውጣበትም መንገድ እኔ ምንድነው ሐሳቤ የነበረው መጣለው፣ ከዛ በኋላ አዲስ አበባ ገባለው፣ ስራዬን እየሰራው መቼም ወታደር ካምፕ ውስጥ ነው የሚኖረው። የሆነ ረፍት ሲኖረው በቃ ውጭ ይወጣል። ያው መቼም አዲስ አበባ ስለምመደብ ብዬ ከዛ በኋላ ልክ እዛ እንደገባውኝ መምህራንን ዘማሪያንን አገኛቸዋለሁ። ገንዘብም ምናልባት ሊኖረኝ ይችላል ደሞዝ ስለሚኖረኝ ምናምን አልኩኝና እዛ ገባው። ከዛ ወደ ምድቤ ወደ ሻሸመኔ አካባቢ ሻሸመኔ ሐዋሳ አካባቢ ሆነ ለስልጠና። አይ ስልጠና ጦር ላይ ነው የሰለጠነው። በፌደራል ፖሊስ ነበርኩኝ። በውትድርና ፌደራል ፖሊስ? እሺ። ከዛ በኋላ ሻሸመኔ አካባቢ ሐዋሳ ኩየራ ኬላ የሚባል አለ፣ አቦስቶ የሚባል አለ። ከይርጋለም ትንሽ ወደዛ አለፍ ብሎ ኬላ ነበር። አሁን ይኖር አይኖር አላውቅም። እና ልክ እየሰራሁኝ ደሞዜ ሲመጣልኝ እያስቀመጥኩ እየሰራሁ ደሞዜ ሲመጣልኝ እያስቀመጥኩኝ እንዳጋጣሚ ሆኖ በቃ እነዚህ መዝሙር ለመስራት ፍላጎት ያላቸው ዘማሪያንን ምናምን ማግኘት ጀመርን። ለ4 ሆነንና ስቱዲዮ ገባን፣ መዝሙር አወጣው ማለት ነው። መቼ ነበረ ይሄ የሆነው? 2005 13 ዓመት በፊት። 2005 የመጀመሪያ መዝሙር 2005 ላይ ሰራን። ከዛ ልክ ያን መዝሙራችንን ሲያዩ ደግሞ ከሌሎች አገልጋዮች ጋር ደግሞ አብሬ መስራት ጀመርኩኝ። ከዛ እያልኩኝ ለብቻዬ ከውትድር ነው። ከዛ በኋላ እየወጣ በቃ መዝሙር ልክ ሰራው። ልክ ስሰራ በቃ እየወጣ ያው ብቻ በጣም ብዙ ነገሮች አሉ። አሁን ለምሳሌ ለሚዲያ ላይ ሊነገሩ ማይችሉ፣ ለምሳሌ አሁን ወታደር ሆነህ ዘማሪ መሆን አትችልም፣ አይፈቀድም፣ ኢቲክሱም አይፈቅድምና ለዛ በቃ ወደ ዝማሬው አገልግሎት ውስጥ ስገባ ያው ወጣሁ ማለት ነው። በጣም የሚገርም ነውና እስኪ እንደው መጀመሪያ ለ4 ሆናችሁ በብዙ ጣውረድ ውስጥ ከልጅነት ጀምረህ ስትሻው ከነበረው ዝማሬዎችህ እስኪ ቀንጨብ አድርግና እስኪ በልለ። በጣም በጣም የምወደው መዝሙር አለና ልማረክ ባንተ ልማረክ
ተወዳዳሪ ለሌለህ ያለምን ቅኔ ያላቀነቅንም ቤልሆርን ከጌታ አላወዳድርም የሚል አለ። እግዚአብሔር በጎ ነገር አለው ለኔ ያሰበው የሚል ዝማሬም ደግሞ እንደዚሁ አለ። መጨነቄ ለምንድን ነው መጠበቤ ለምንድን ነው ይላል እና ግጥሙን እኔና ዘማሪ ወንዶሰን መካሻ አንድ ላይ ሆነን ነበረ እየሰራን የነበረውና በጣም ደስ የሚል ዝማሬ ነበርና የተወሰነውን እስቲ ልበልልህ። እሺ ልማረክ ባንተ ልማረክ ልማረክ ባንተ ልማረክ ተወዳዳሪ ለሌለህ ያለምን ቅኔ አላቀነቅንም ቤልሆርን ከጌታ አላወዳድርም ቤልሆርን ከጌታ አላወዳድርም ይላል። በጣም ደስ ይላል። እኔ እንግዲህ አልሰማሁትም፣ በእርግጠኝነት እሰማዋለሁ ብዬ ተስፋ አድርጋለሁ። እንግዲህ በመንፈሳዊ በዚህ ቤተክርስቲያን አገልግሎት እያለ ረዥም ጊዜ በተለይ አሁን ላይ ደግሞ ፈራሁ የሚለውን ቤዛ ወርቅ የነሱ ዝማሬዎች ወደ ኦሮምኛ እየቀየር ብዙ ዝማሬዎችን በተለይ ሁሉም ሰው በሚችለው ቋንቋ እንዲያዳምጥ አማርኛ ማዳመጥ የማይችሉ ሰዎች ደግሞ በኦሮምኛ ጥሩ ጥሩ ዝማሬዎችን እየቀየርክ እየሰራ ነው የምትገኘው። በዚህ መንፈሳዊ አገልግሎት እያለህ ነው ታዲያ ኩቲ ቅዱስ ሚካኤልን እንትን ያልከውና እስቲ ኩቲ ቅዱስ ሚካኤል የት ይገኛል? ኩቲ ቅዱስ ሚካኤል ምን አድርጎልህ ነው? በተለይ በቲክቶክ ፕላትፎርም አሁን ላይ ስለ ኩቲ ቅዱስ ሚካኤል ብዙ ታምራትን ትሰማለህና እስኪ እንዲያውም አንድ ቪዲዮ በተለይ የተለያዩ ሰዎች እየደወሉ የኩቲ ቅዱስ ሚካኤልን ታምር ይነግሩሃልና ከቲክቶክ ላይ እስኪ ይህን ቪዲዮ እንስማና እንመለስ። እሺ። ሊቀ መላኩ ቅዱስ ሚካኤል ለኔ ድንቅ ስራ ሰርቶልኛል አድርጎልኛልና ብለሽኛልና እስኪ ያደረገልሽን የቅዱስ ሚካኤል የኩቲ ቅዱስ ሚካኤልን ያደረገልሽን ምስክርነት ለህዝቡ ንገሪ። እሺ፣ በመጀመሪያ እግዚአብሔር ስሙ ይተመሰገን አንተ ጋር ያገናኘኝ። በመቀጠል ደግሞ ቅዱስ ሚካኤል ለኔ ያደረገልኝ ድንቅ ተአምር የሆነ ቪዲዮ ላይ ስትለቅ እያየው ነበረ እና እውነት የኩቲ ቅዱስ ሚካኤል አንተ የምታውቀኝ እኔ የማላውቅ እውነት የተባረከ ትዳር ስጠኝ ምናምን ብዬ እውነት እግዚአብሔር የሚሳነው ነገር የለም። ቅዱስ ሚካኤል ብቻ ለኔ ያደረገልኝ ድንቅ ተአምር በጣም እንጃ ቃላት ያጥረኛል እና ደስ ብሎኛል። እሺ። እና ለመናገር ቃላት አጠረኝ ብቻ ምን እንደምል እና እንደምፈልገው የልቤን አግኝቻለሁ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። በጣም ደስ ይላል። እንኳን ሊቀ መላኩ ቅዱስ ሚካኤል ረዳሽ። አሜን አሜን። አንቺን ረዳ ሊቀ መላኩ ቅዱስ ሚካኤል ሁላችንንም ይርዳን ያግዘን። እዚህ ጋር የምትመለከቷት 2016 ዓመተ ምህረት ሰኔ 22 ቀን ምንም ነገር በድን ሆናብኝ ማደርገው ግራ ገባኝ። ሊቀ መላኩ ቅዱስ ሚካኤል እባክን አታሳፍረኝ ብዬ ለሊቀ መላኩ ለቅዱስ ሚካኤል አልቅሼ መጥቼ ተንከባልዬ ደጁ ላይ መጥቼ ነገርኩት። እሷን ይዣት መጣው። እውነቴን የምላችሁ በሕይወት እስትንፋሷ የለም ነበር። እዚህ ቤተ መቅደስ ውስጥ ይዣት በምገባበት ሰዓት ላይ ተቋርጦ የነበረው ትንፋሿ ተመለሰልኝ። አሁን በሕይወት ቆይታልኛለች። ቅዱስ ሚካኤልን አመስግኑልኝ ብሏል። እልል ብላችሁ አመስግኑለት፣ አመስግኑለት። ይኸው በሕይወት ቆይታለታለችና እግዚአብሔር ስሙ የተመሰገነ ይሁን። አውርዳት። ለክብሩ መገለጫ እንደዚሁ ጃንጥላ እንዲሁም ጧፍ ይዛምጥታ ሰጥታናለች። እግዚአብሔር ያሳድግሽ፣ እግዚአብሔር ያሳድግሽ። ይበቃል፣ እባካችሁ ይበቃል፣ ይበቃል። እሺ እዚህ ያጣላችሁ ችግር የለውም። ቅዱስ ሚካኤል እየሰማ ነው። በምስጢር ነግራችሁ በምስጢር ሰምቷል። እሱ ሁሉንም ነገር የሚያሰምር ቅዱስ ሚካኤል። መልካም እንግዲህ እንደነዚህ አይነቶችን ቪዲዮዎችን ትለቃለህና እስቲ ኩቲ ቅዱስ ሚካኤል ምን አደረገልህ? እስኪ ላንተም ዛሬ ለመገናኘታችን ምክንያት ሆነ በተለይ የኩቲ ቅዱስ ሚካኤል ነውና ኩቲ ቅዱስ ሚካኤል ምን አደረገልህ? ቦታውስ ምን አይነት ገቢረ ተአምራት ያደርጋል? የትስ ይገኛል ከሚለው እስኪ አካፍለን ነው እንደማችን። ኩቲ ቅዱስ ሚካኤል የሚገኘው ደቡብ ምዕራብ ኢትዮጵያ ክልል ከፋ ዞን ውስጥ ዴቻ የሚባል ወረዳ ላይ የሚገኝ ጥንታዊ ገዳም ነው። ያው ከአባቶቻችን እንደተረዳ ነው በ1529 ዓመተ ምህረት የተመሰረተ ታላቅ ገዳም እንደሆነ
ይነገራል ማለት ነው። በሰሜኑ የሀገራችን ክፍል በነበረው ጦርነት በተለይ ክርስትናውን ለማጥፋት በሚነሱበት ሰዓት ላይ አንዳንድ ክርስቲያንን ለማጥፋት እየተነሱ ያሉ ሰዎች በነበሩበት ሰዓት ላይ አባቶቻችን ከሰሜኑ የሀገራችን ክፍል ላይ ታቦታትን ይዘው ወደ ተለያየ ቦታ ይሰደዱ ነበርና ልክ ታቦታትንና ንዋየ ቅድሳትን ይዘው ወደዚህ ደቡብ ምዕራብ ኢትዮጵያ ክልል ማለት ነው አሁን ያለበት በጣም ከፋ ውስጥ እጅግ በጣም አስገራሚ የሆነ ስፍራ ነውና ወደ 7 ታቦታትን ይዘው ከሰሜኑ የሀገራችን ክፍል ወደዛ እንደሄዱ እና እዛ አካባቢ ላይ ይመለክ የነበረ ቃልቻ ነበርና ልክ እነሱ በሚመጡበት ሰዓት ላይ ሲመለከታቸው ይጮሃል ማለት ነው። እንዴት እኛ ሀገር ላይ ሌላ ባዕድ አምልኮ መጥቷል ምናምን እያሉ በጣም ብዙ ነገሮችን እያሉ እንትን ሲሏቸው ታቦታትን ይዘው የመጡት አባት እንግዲህ ስብከት ሰብከው ቃለ እግዚአብሔርን ነግረው እዛ አካባቢ ላሉ ምዕመናን የክርስትናን እምነት እንዲቀበሉ አድርገው እስካሁን ድረስ እንግዲህ ታቦታቱን እዛው እነ ባሃ ጊዮርጊስ የሚባሉ አሉ፣ አንደራቻ መድኃኔዓለም፣ ጪሪ ጊዮርጊስ፣ ሻፓ ገብርኤል፣ ጊዲ ጊዮርጊስ የሚባሉ ጥንታውያን ናቸው። በጣም ከፋ ውስጥ እጅግ በጣም ጥንታውያን የሚባሉ ገዳማትና አብያተ ክርስቲያናት ናቸውና እንደው ሂደው ሲታዩ ለራሱ በአይን እጅግ በጣም የሚያስገርሙ ስፍራዎቹ ራሱ እጅግ በጣም በቃ ከምነግርህ በላይ ነው። ብዙዎች ሂደው ተደንቀውበት ተገርመውበት የሚመጡ ነውና ይሄ ነው ታሪኩ፣ የመነሻ ታሪኩ ማለት ነው። እኔ ኩቲ ሚካኤልን ያወቅኩት እንደነገርኩ በቃ የመዝሙር አገልግሎት ቀጥታ ያደረኩት ምንድነው ይሄንን ስራውን ለቅቄ መዝሙር እንደሰራውኝ የሄድኩት ጅማ ከተማ ነው። ጅማ ከተማ ሄጄ የተለያዩ አድባራት ላይ በደንብ አድርጌ አገልግሎት አገለግላለሁ። እግዚአብሔር የተመሰገነ ይሁን። ለአሁኑ እዚህ ትልቅ ደረጃ ላይ ለመድረሴም ደግሞ ትልቁን ድርሻ የሚወስደው ጅማ ሀገረ ስብከት ላይ ያሉ ገዳማትና አድባራት ናቸው ማለት ይቻላልና ልክ እንደሄድኩኝ መዝሙር ወራዊም ሳምንታዊም ጉባኤያት ነበሩ። እዛ ወራዊና ሳምንታዊ ጉባኤያት ላይ እየሄድኩኝ ይጋበዛለሁ። በተለይ ጅማ ደብረመዊ መድኃኔዓለም ቤተክርስቲያን እጅግ በጣም ለኔ ባለውለታዬ ነው። እንዳለ አገልጋዮቹ በጣም ደስ ነው በቃ ሚላቸው የነበራቸው አቀባበል ደስ ይል ነበር እና እዛ ሁኜ እያገለገልኩ ባለሁበት ሰዓት ላይ እንዲህ መንፈሳዊ ጉዞ የሚያዘጋጁ ስለነበረ ስለ ኩቲ ቅዱስ ሚካኤል የዛኔ ሰማሁኝ ማለት ነው። እና የበሰለ ዶሮ ከድስት ውስጥ ያወጣ መልአክ ሰሚ በዕለቱ የሚባል ገዳም አለ እየተባለ ይነገር። የበሰለ ዶሮ ከድስት ውስጥ ያወጣ መልአክ ይባላል እና ታሪኩን እመጣልሃለሁ እና በጣም ይገርማል። ሲናገሩ ሄጄ ጠይቄያቸው ነበርና እንዴት ነው የበሰለ ዶሮ ከድስት ውስጥ ያወጣ መልአክ እየተባለ የሚጠራው ምንድነው ብዬ ጠይቄ ነበር እዛ ያሉ የቤተክርስቲያን አባቶችን ማለት ነው። እና አንድ ሴትዮ በልመና የምትተዳደር ሴት ነበረችና ከቤተ ክርስቲያኑ ከገቡ ዶሮዎች ውስጥ ለስለት ከገቡ ዶሮዎች ውስጥ እንደው በርካሽ ብር ካገኘችው ላይ የፋሲካ በዓል ነበርና ካገኘችው ላይ አጠረቃቅማ ያንን ዶሮ ከቤቱ ትገዛና ትገባለች ማለት ነው ለፋሲካ በዓል። ከዛ በኋላ ይዛ ገብታ ሽንኩርትም ምንም የተለያዩ ነገር ያው ለዶሮ ግባት የሚሆኑ ነገሮች አሉ። እነሱን ለመና ይዛ መጣ። ልክ ዶሮ መታረጃ ሰዓት አካባቢ ላይ ዶሮ ስትፈልገው ታጣዋለች። ፈለገችው ስትፈልገው ታጣዋለች እና ለካ የሷ ጎረቤት ዶሮውን ወስዶ አርዶባታል። እና ከዛ ምን አለች ስትፈልጋ በምታጣው ሰዓት ላይ ምን አለች የኩቲ ቅዱስ ሚካኤል አንተ ሰሚ በዕለቱ እንደሆን ካቃለኝ፣ ስለዚህ ነገ በጠዋት ቤት እመጣለሁ፣ ይሄንን ዶሮ ካንተ ቤት ማግኘት ፈልጋለሁ ትልና ትናገራለች። ቃልክ ይሄንን በምትልበት ሰዓት ላይ እነዛ ሰዎች ደግሞ የሷን ዶሮ ወስደው አርደው አባወራው አርዶ ለእማወራው ሰጥቷታል። ከዛ በኋላ ተበልቶ ምን ብሎ ተስተካክሎ መጥቷል ማለት ነውና ሌሊት ያው ጾም የሚፈታው ሌሊት ላይ ነውና ዶሮ ሲበላ ሌሊት ላይ ቤተሰብ በሙሉ ተሰብስቦ ያንን ማዕድ ሊቋደሱ
ድስቱን በምትከፍትበት ሰዓት ላይ ያ ዶሮ ኩኩሉሉ እያለ ወደ ቤተክርስቲያን እንደገባና ያቺ ሴት በሌሊት ተነሳ እዛ ስትሄድ ዶሮውን ከዛ ታገኘዋለች። ሚካኤል ሆይ አንተ ይህንን ዶሮ ሰጥተኸኛልና አመሰግናለሁ ብላ ሚካኤልን ምስጋና ቀረበችለት። እነዛም ደንግጠው ወደ ኩቲ ቅዱስ ሚካኤል ገዳም ይሄዳሉ ማለት ነው። ልክ ሲሄዱ ዶሮ እዛ አለ። ለአባቶች እዛው ንስሐ ገቡ። እኛ ነበርን የሰረቅናት፣ እንዲህ አይነት ከሷ ሰርቀን አርደነው ነበረ። ነገር ግን አብስለን ካልን በኋላ የበሰለው ዶሮ ነው በሮ እዚህ ቤተክርስቲያን የመጣውን ብለው ንስሐ ገብተው እነሱም ተጸጽተው ወደ እግዚአብሔር ተመልሰዋሉ ማለት ነው። እና ይሄ ገቢረ ተአምር ስላለ የበሰለ ዶሮ ከድስት ውስጥ ያወጣ መልአክ እየተባለ ይጠራል። እና ሰሚ በዕለቱ የሚሰማ ማለት ነው። እና ሲባል እንደዚህ በዚህ ነው እንግዲህ የበሰለ ዶሮ ከድስት ውስጥ ያወጣው መልአክ የሚባለው። እና ወደ ቀደመ ነገሬ ልመለስልህና እኔ ወደ ኩቲ ሚካኤል ለምኛቸው ነው የሄድኩት። ጉዞ አዘጋጆችን በቃ እየዘመርኩኝ ሊሄድ ማለት ያው መዝሙር ከመስራት ውጪ መዝሙር ስናገለግል የተወሰነ ሳንቲም ይሰጠናል። በመናገኛት ነበረ እንትን ምንል የነበረውና በመተዳደር የነበረውና ምንም ነገር አልነበረኝም። ከዛ በኋላ ሄድኩኝ እያገለገልኩ እየዘመርኩ ሄድኩኝ። ደጁ ላይ በቃ በጣም ብዙ ገቢረ ተአምራት የተደረገላቸው ሰዎች እየመጡ በጣም ስለ ሚካኤል የተደረገላቸውን ታምር ይናገራሉ። ሊቀ መላኩ ቅዱስ ሚካኤል እንዲያደረገልኝ ቅዱስ ሚካኤልን ልጅ ስጠኝ ብዬ ለምኘው በሳምንቱ ይኸው ልጅ ሰጠኝ። ቅዱስ ሚካኤል በቃ እጅግ በጣም ከሚያስገርምህ በላይ በጣም ብዙ ሰዎች እንትን ይላሉና አንዳንዶች ደግሞ ደብዳቤ እየጻፉ ሲለጥፉ ደብዳቤ ይጻፋል። ስለ ደብዳቤ በኋላ ላይ በደንብ አድርጌ እመጣልሃለሁና ደብዳቤ ኩቲ ቅዱስ ሚካኤል ደብዳቤ ይገባል። ማመልከቻ ደብዳቤ ነው የሚባለው እና ስለሱ እመጣልሃለሁና ደብዳቤ ያስገባሉ። እና ከዛ እኔም በቃ ለምን እኔም አልጠይቀው አልኩኝና ቤተ መቅደስ ገብቼ እንደው ሊቀ መላኩ ቅዱስ ሚካኤል ስራ የለኝምና እንደው የራሴ የምለው ስራ እንደው ስጠኝ ብዬ ተማጸንኩት ማለት ነው። ጠየቅኩትኝ። ያው ስራ እንዲሰጠኝ በቃ መተዳደሪያ የሚሆነኝን ስራ እንዲሰጠኝ ጠየቅኩት። ከዛ በኋላ እግዚአብሔር የተመሰገነ ይሁን ወዲያው መጥቼ ሳምንት እንኳን አልቆየሁኝም። የሆነ ውድድር ተወዳድሬ ነበረ። ባንክ ቤት ስራ ነው ተወዳድሬ ነበረ። ወዲያው ተጠራው ለኢንተርቪውና ተብዬ ስራ አገኘው ማለት ነው። ከዛ በኋላ እያልኩኝ ደግሞ ከስራዬ ጎን ለጎን ደግሞ መንፈሳዊ መዝሙር ቤት ጅማ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ላይ መንፈሳዊ መዝሙር ቤት ከፈትኩኝ። በዛው ከጅማ ወደ ኩቲ ሚካኤል ጉዞ ማዘጋጀት ጀመርኩ ማለት ነው። ጅማ እያለህ? አዎ ጅማ እያለሁ ከጅማ ወደ ኩቲ ሚካኤል በቃ ዓመታዊ የንግስ ክብረ በዓላት በሚኖሩበት ሰዓት ላይ ምዕመናንን ይዤ እየሄድኩኝ ያንን ገዳም ማስጎብኘት ጀመርኩኝ። እዛ እያለሁ ደግሞ በጣም ብዙ ጥያቄዎች ነበሩኝ። ያው ይመልሳል ሰዎችን እጠይቃቸዋለሁ። የኩቲ ቅዱስ ሚካኤል ለእናንተ ምንድን ያደረገላችሁ እያልኩ ጠይቃቸዋለሁ። በቃ ሲናገሩ ይገርማል። እንስሳትን እንዴት አድርጎ እንዳዳነ እንደውም ትዝ ይለኛል። አንድ ሴትዮ ምንድን ነው ያሉት? የሆነ ጊዜ ዶሮ የታመመብኝ አሉ እና ዶሮ የታመመና ቤት ውስጥ ተወልዶ የተፈለፈለ ማለት ከተፈለፈሉ ዶሮዎች ውስጥ እንግዲህ አንድ ኮርማ ዶሮ ታመመብኝና በጣም አይኑ ማየት አልቻለም፣ ምንም ነገር ማድረግ አልቻለምና አለ የሚባል ኮርማ ነበረ። እኛ አካባቢ ላይ ኮርማ ዶሮ የሚባል አይደርስም ነበር እሱ ስላለ እና ልክ ሲታመም ጊዜ እየመጡ እሱን መብላት ጀመሩ፣ ማሯሯጥ ጀመሩና ቤት ውስጥ አስሬ ቁጭ አድርጌ የልስ ሰጠው አይበላም ምን ስለው በቃ ኩርትም ብሎ ነበር የሚተኛውና ከዛ በኋላ የኩቲ ቅዱስ ሚካኤልን ጸበል አመጣውኝና እባክህ የኩቲ ቅዱስ ሚካኤል የበሰለ ዶሮ ከድስት ውስጥ ያወጣነ ሰሚ በዕለቱ ነህ። ስለዚህ ይሄ ዱዳ ምን አደረገ ፈውስልኝና እንደው ዶሮውን ራሱ ይዤል ቤት ደጅ ረግጣለሁ ብዬ ተሳልኩኛሉና ጸበሉን አነሳውና ጨመርኩበት። ከአንድ ሰዓት በኋላ ልክ ጥሬ ስወረውርለት ጥሬ የማይበላ የነበረው መብላት ጀመረልኝ። ይኸው ዶሮን ይዤ መጥቻለሁ ምናምን ብሎ ምስክርነት ሲሰጡላ ሰምቻለሁ። እንግዲህ እንኳን ለሰው ልጅ ይቅርና እንግዲህ ዶሮ ለዶሮ እንኳን ለራሱ የሚራራ መላክ ነው፣ ሩሩ መላክ ነው ማለት ነውና እንደዛ ነው። እንዴ ከስሙ ስንነሳ ኩቲ በኦሮምኛ ነው። ኩቲ ማለት
ቁረጥ ማለት ነው። ስሙ ትርጉሙ ኦሮምኛ እንደዛ ነው። በኦሮምኛ ኩቲ ምን ማለት ነው? ኩቲ ማለት ምንድነው? እዛ ያሉ ሰዎች ናቸው እኩቲ ብሎ ስሙን የሚጠሩት እንጂ ትክክለኛ ስሙ አባቶች እንደነገሩን እኩት ማለት ነው። ግዕዝ የግዕዝ ቃል ነው። የተመሰገነ የተባረከ የሚለውን ይይዛልና እዛ አካባቢ ያሉት ያው ካፋ ዞን ውስጥ ያለ ያው አካባቢው ተናጋሪ የካፍኛ ቋንቋ ተናጋሪዎች ናቸውና ከዛ እኩቲ ብለው ደግሞ እኩት የሚለውን ወደ እኩቲ ብለው አመጡት። ከዛ እየተባለ ደግሞ ኩቲ ሚካኤል ማለት ጀመረ ማለት ነው። ግን በጣም በሚያስገርም ሁኔታ እዛ አካባቢ ያሉ ሰዎች በቃ በጣም ነው የሚፈሩት፣ በጣም ነው የሚያከብሩት። እስቲል አሁን እንኳን በአሁኑ ሰዓት እንኳን ማለት ነው የሆነ ጥፋት ካጠፉ አካባቢው ላይ ያለ ሰው ጥፋት አጥፍቶ ከተገኘ ወይ ይቅርታ ይጠይቃል ወይ ከአካባቢው ይጠፋል። ይሄ ካልሆነ ሚካኤል ይቆጣናል፣ በእኛ ላይ ከባድ ነገር ያደርስብናል ይልና ማህበረሰቡ ያገላቸዋል። ይሄን ያክል ገቢረ ተአምራት የሚያደርግ ነው። ለምሳሌ ደግሞ ቅድም ስለ ደብዳቤ አንስቼልህ ነበር እና ፍርድ ቤት ምናምን አሁን ነው እንጂ ፍርድ ቤት የሚባል ነገር አያውቁም እዛ አካባቢ ያሉ ሰዎች። እንደው አሁን አንድ ሰው ጥፋት አጠፋ ምናምን ተብሎ ፍርድ ቤት አይኬድም፣ አይከሰስም። ክሱ ኩቲ ሚካኤል ጋር ነው የሚገባው። ለምሳሌ አንድ ሰው ገንዘብ አበድረኸው ከከለከለ ልክ ይከለክላል ወይ ንብረትን የሆነ ነገር ብቻ ጥፋት ካጠፋ መጀመሪያ ለብቻህን ስጠኝ፣ ያንን ገንዘብ ስጠኝ ብለህ ትጠይቀዋለህ። በሁለተኛ ደረጃ ደግሞ 2 ወይም 3 ጓደኛውን ትይዝና ሄደህ ይሄንን ነገር አድርግልኝ ስጠኝ ብለህ አሁንም ትጠይቀዋለህ። ከዛ በኋላ አይ በቃ ይሄንንም አላደርግም እምቢ የሚል ከሆነ በሚያስገርም ሁኔታ ምን ይደረጋል? ደብዳቤ ይጻፋል። ይድረስ ለኩቲ ቅዱስ ሚካኤል ጉዳዩ እኔ እከሌ ተባልኩኝ ለእከሌ ለተባለው ሰውዬ ገንዘብ አበድረው ከሆነ ወይ ደግሞ ንብረት ሰጥተው ከሆነ ንብረት ሰጥቼው በዚህ ጊዜ ይመልሳለሁ ብሎ ከለከለኝ። ይሄንንም ለዚህ ምስክርነት እንዲሆን ከእከሌ ጋር አብሬ ሄጄ ጠይቄዋለሁ። ይሄንን ነገር ስላላደረገልኝ እምቢ ስላለ ወደ አንተ ክስ መጥቻለሁ። እኔ አጥፍቼ ከሆነ በእኔ ፍረድብኝ ወይ ደግሞ ለእኔ ፍረድልኝ ብሎ ደብዳቤ ይጽፉና ይለጥፋሉ። ከዛ በኋላ ሰሚ በዕለቱ ነውና የኩቲ ቅዱስ ሚካኤል ሳይውል ሳያድር ምን ሳይል በቀጥታ ያለምንም ቅድመ ሁኔታ ፈርዶላቸው ያ እንትን ተብሎባቸው ጠፍቶባቸው የነበረ ገንዘባቸው ተመልሶላቸው ወይ የተወሰደባቸው ንብረት በሳምንቱ በምናምኑ ተመልሶላቸው መጥተው ምስክርነት ሲሰጡ እንመለከታለን። እና በጣም ብዙ ሰዎች በቃ እንደውም ሂደው ከኔ ጋር የሄዱ ሰዎች በቃ ሂደው ደብዳቤ ጽፈው አስገብተው በበነጋው በሶስተኛ ቀንና በአራተኛ ቀን ላይ ምስክርነት ሲሰጡ ትመለከታለህ ማለት ነው። እና በጣም ትልቅ ገቢረ ተአምራት የሚያደርግ ቦታ ነው። እንደውም ስለ ደብዳቤው ስናነሳ አንዲት ከዚሁ ከአዲስ አበባ ማለት ነው ቤት ትገዛለች እና ከአንዱ ቤት ስትገዛ እነዛ ሰዎች ደግሞ ቤቱን ከ3 ዓመት ነው ከ4 ዓመት በኋላ ቤቱን በፍጹም አልሸጥንልሽም አከራየንሽ እንጂ ብሎ ይክዷታል። በቃ አከራየንሽ እንጂ አልሸጥንልሽም በጭራሽ ለመነቻቸው። ምን አለቻቸው? በፍጹም አይሆንም ተባለ። ወደ ክስ ሄዱ። ወደ ክስ ሲሄዱ ፍርድ ቤቱ ቤቱን አልሸጥንም ላሉት ሰዎች ይወስንላቸዋል። ይግባኝ ትጠይቅና ወደ ኩቲ ቅዱስ ሚካኤል ትሄዳለች። እዚህ ጋር ይግባኝ ጠይቃለች። ደብዳቤ ትጽፍና መች ነው የምትሄደው ምናምን ስትለኝ በዚህ ቀን ሄዳለሁ ምናምን አልኳትኝ። በቃ እኔ ደብዳቤ ላስገባ ነው የምሄደው ለኩቲ ሚካኤል። እሺ ምንድን ነው ምን ተቸግረሽ ነው? እንዲህ ያደረጉኝ ቀጠሮዬ በ17 ነው። ስለዚህ ሂጄ ለሚካኤል ነግሬው እመጣለሁኝ አለችና ሄደች። ደብዳቤ ጽፋ በሩ ላይ ግድግዳው ላይ ለጥፋ ተመልሳ ትመጣለች ማለት ነው። ልክ በ17 ወደ ፍርድ ቤት ሲገቡ ምን ብላ ነው የተናገረችው? የኩቲ ቅዱስ ሚካኤል አንተ ራስህ ጠበቃ ሁነ ለኔ ተከራከርልኝ።
እጅህን ረግጬ መጥቼ ምስክርነትን እሰጣለሁ ብላ ቃል ገብታ ነበርና ስትገባ የኩቲ ቅዱስ ሚካኤል አንተ ራስህ ጠበቃ ሁንልኝ ብላ ገባች። ስትገባ ዳኞቹ ጋር ልክ ሲቀርቡ እነዛ ቤቱን የሸጡት ሰዎች ራሳቸው ማለት ነው ባለቤትየው ለፍርድ ቤት ቆመና ምን ይላል? እኔ ቤቱን ሽጬላታለሁ። ከዚህ በፊት የተፈረደልኝ ፍርድ ትክክለኛ ፍርድ አይደለም፣ የተፈረደው ፍርድ ትክክለኛ አይደለም። ቤቱን ለሴትዮዋ ሽጬላታለሁ። እንዴ አንተ አልሸጥኩላትም አከራይቼ ነው ብለህ የነበርከው እንዴት ነው አሁን እንዲህ አይነት ነገሮችን ልትል የቻልክበት ተብሎ በሚጠየቅበት ሰዓት ላይ ሰዎች ሲጠይቁ ማለት ነው አይደለም ማታ ማታ አንድ ትልቅ ጎረምሳ በህልሜ እየመጣ የልጅቷን ቤት መልስላት ካልሆነ በምድር ላይ አትኖርም ይለኛል። መተኛት አይኔን እንኳን መክደን አልቻልኩኝም። በቃ እየመጣ አሁንም ልክ ሽልብ እንቅልፍ ሲያደርገኝ እየመጣ የልጅቷን ቤት መልስላት ይለኛል። አሁን ማታደርግ ከሆነ 18ን አታልፍም ብሎኛል። በዛ የተነሳ ነው እሷ ነው ብዬ የሰጠኋትኝ ብሎ ሲናገር ያቺ ሴት የተሳለችውን ስለቷን ይዛ መታ ምስክርነት ስትሰጥ ሰምቻለሁ። እና በጣም እጅግ ወዲያው ሰሚ በዕለቱ ነው የሚባልበት ምክንያት እንግዲህ ይሄ ነው ልልህ ወዳለሁ። እኔም በተደጋጋሚ አይቻለሁ እና በተለይ በቲክቶክ ፕላትፎርም ብዙ ቪዲዮዎችን ብዙ ምስክርነት ትናገራለህ እናንተ እንዲያው በተለይ ይሄ ምንድነው ደብዳቤውን ስትል ትዝ ያለኝ ነገር ምንድነው በተለይ ገጠሪቱ አጥቢያ ቤተክርስቲያን እንደዚህ ጥንታዊ ቤተክርስቲያን ላይ ለምሳሌ አንድ ሰው ማሳ ውስጥ ገብቶ በቆሎን ወይም በርበሬውን እየሰረቁት ካስቸገረው ከበርበሬው የተወሰነ ሳምፕል ይቆርጥና ወስዶ ቤተክርስቲያን ላይ ያንጠለጥላል። ከበቆሎም ከሆነ እንደዛና ወዲያው እዛ ቤተክርስቲያን ላይ ከሰቀለ ያ ነገር ይደረግለታል ወይም ደግሞ ጠላቱን እጅ ላይ ይጥልለታልና እንደዚህ ጥንታውያን አበይት ገዳማት በጣም እውነቴን ነው የምልህ ያንን ብንከተል ጥሩ ነው ብዬ ነው የማስበው። ምክንያቱም ደብዳቤያችንን እንደዚህ ለታቦታ ስናስገባ እግዚአብሔርም ደግሞ ያንን ነገር ተመልክቶ ከሰው ልጅ በላይ የሚያስብ የሚያስፈልጋቸውን የሚያውቅ ነውና እንደሚያደርግላቸው አንጠራጠርም ነበርና በተለይ እንደዚህ አይነት ነገር የሚደረጉ ነገሮች በጣም ደስ ይላሉ። ብዙ ጊዜ በተለይ አሁን በቅርብ 2017 ላይ ብዙ ምስክርነቶችን ስትመሰክር ነበርና እስቲ ኩቲ ቅዱስ ሚካኤል ላይ ሄደህ አሁንም የተደረገላቸው ሰዎች ለአንተ ከህሊና በላይ እግዚአብሔር ስራ ግሩም ድንቅ ነው ብለህ ያመሰገንክበት የተለየ ምስክርነት ኩቲ ቅዱስ ሚካኤል ላይ ይቻለው የምትለው ነገር እስኪ ያካፍላል። አዎ በጣም ብዙ ናቸው። እውነት እጅግ በጣም ነው የሚያስገርመኝ። እኔ ቲክቶክ ላይ ያለ አንዲት ባህሬን ሀገር የምትኖር ልጅ አለችና ሆዷ ውስጥ ሁል ጊዜ ያማታልና እንደሚመላለስ ነገር አለ ሆዷ ውስጥ በጣም ትጨነቃለች። እንደ አውሬ ነገር ነው ሆዷ ውስጥ የሚመላለሰውና በጣም ተቸግራ ለእህቷ ትደውልላታለች። ልክ ስትደውልላት ቆይ እስቲ ሌላ ነገር ሐኪም ቤት ሂደሻል ያለቻት ሐኪም ቤት ሂዳ በጣም ብዙ ነገሮችን እንትን ብላ ምንም ነገር የለብሽም ደህና ነሽ ትባላለች። በቃ ስትጠየቅ ኧረ ደህና ነሽ አንቺ ምንም ነገር የለብሽም ዝም ብለሽ ነው ይሏታል ዶክተሮቹ ማለት ነው። እና መጨረሻ ላይ በሚያስገርም ሁኔታ ምን ላድርግ ብላ እህትየውን ስታማክር እስቲ እንደው ዘማሪ ዲያቆን አሸናፊ ፍቃዱ የሚባል ቲክቶክ ላይ ስለ ኩቲ ሚካኤል ሰሚ በዕለቱ የተባለው ኩቲ ሚካኤል ሲናገር ሰምቻለሁ። እስቲ ዝም ብለሽ ጠይቂው። እኔ አላቅህም አንተ ግን ታቀኛለህ፣ እኔም አላቅ አንተ የምታቀኝ የኩቲ ቅዱስ ሚካኤል ሰሚ በዕለቱ እባክህን ሆዴ ውስጥ ያለውን ነገር የሚያስጨንቀኝን እንደ አውሬ የሚሯሯጠውን ያንን ነገር ከላይ ላይ አርቅልኝ በይና እስቲ ጸሎት አድርጊ፣ ልመና ጸሎትሽን እኮ ይሰማሻል ትላትና ትነግራታለች ማለት ነው። በዚህ ጊዜ ያቺ ልጅ ምንድን ያደረገችው ከቧንቧ ውሃ ትቀዳና ሌሊት 12 ሰዓት ላይ ያለችው ከቧንቧ ውሃ ቀድታ ታስቀምጥና ጸሎት ታደርጋለች። ድርሳነ ሚካኤል ጸሎት ታደርግና እኔ አላቅህም አንተ ግን የምታቀኝ የኩቲ ቅዱስ ሚካኤል ሆዴ ውስጥ በጣም የሚያስቸግረኝ ነገር አለ፣ እባክህን ይሄንን ነገር ከሆዴ ውስጥ አውጣልኝ፣ በቃ ደህና ልሁንና እባክህ ለምስክርነት አብቃኝ ትልና ይሄንን ውሃ ደግሞ ከደጅህ ላይ እንደመጣው እንደ ጸበል አድርግልኝ ብላ ትጠይቀዋለች። ከዛ በኋላ ውሃውን
ትጠጣዋለች ማለት ነው። በእምነት ጸበል ነው ብላ ትጠጣዋለች። ከዛ ልክ ከአለ ጠዋት 12 ሰዓት ነው የጠጣችው። ሌሊት እስከ ምሽቱ 12 ሰዓት ድረስ እጅግ በጣም ከባድ የሆነ ህመም ያማታል። ከዛ በኋላ ከሆዷ ውስጥ ልክ 12 ሰዓት ምሽት ላይ ከሆዷ ውስጥ በጣም በሚያስገርም ሁኔታ ሲታይ እንኳን አዞ ነው የሚመስለው። ምናልባት ቲክቶክ ላይ ያለና ቪዲዮን እናሳያቸዋለን ለቤተሰቦቻችን። እንቀጠቀጠች ነበረ በወቅቱ አስፈሪ ነው የወጣት። ቪዲዮን እንደምትመለከቱት ቪዲዮን እናሳያቸው እንደምትመለከቱት በውስጧ የወጣው ቅዱስ ሚካኤል ያደረገው ድንቅ ስራ ድንቅ ተአምር ስራውን በሷ ላይ ሰርቶልናልና ክብር ምስጋና ለቅዱስ ሚካኤል ይድረስ። እና አውሬ የሚመስል ነገር በቃ ከሆዷ ውስጥ ወጥቶ ያንን ቪዲዮ ቀርጻ የኩቲ ሚካኤል ያደረገልኝ ገቢረ ተአምሬው ተመልከት ብላ ለሰዎች እንግዲህ ምስክርነትን ስትሰጥ ሰምቻለኝ ማለት ነው። መልካም እንግዲህ በተለይ ብዛትም ብዙ ቪዲዮዎችን ብዙ ምስክርነቶችን በዛ ላይ ይቻለው። አድማጮቻችን ተመልካቾቻችን ቆይታ እያደረግን የምንገኘው ከወንድማችን ከዘማሪ ዲያቆን አሸናፊ ጋር ነው። አሁንም ፕሮግራማችን እንደቀጠለ ነው። እስኪ ወንድማችን ዘማሪ አሸናፊ ፕሮግራማችንን ከመጨረሳችን በፊት በተለይ ብዙ ዝማሬዎችን ቀደም እንዳልኩት አማርኛ ዝማሬዎችን ወደ ኦሮምኛ እየቀየርክ ትዘምራለህና እስኪ ከነዛ መካከል አንድ ዝማሬ እስኪ ዘምርልንና ፕሮግራማችንን እንጨርሳለን። ከዛ በፊት አድማጮቻችን ተመልካቾቻችን በየትኛውም ቅዱሳን ገዳማት ላይ ሊሆን ይችላል፣ በየትኛውም የጸበል ስፍራ ሊሆን ይችላል፣ በህይወት ተሞክሯችሁ ድንቅ ምስክርነት አለኝ ሰዎችን ያስተምራል ሰዎችን ይመክራል ብላችሁ ወደኛ ማቅረብ ከፈለጋችሁ በኤልሻዳይ ኦርቶዶክሳዊ ሚዲያ ምስክርነት መስጠት ከፈለጋችሁ በስልክ ቁጥር በ0943 12 12 12 አሊያም በ09699177 ወይም ደግሞ በ0941 16 16 16 ወይም ደግሞ በ0965 45 45 45 አሊያም በ0906 78 78 78 ላይ ብትደውሉ ኤልሻዳይ ኦርቶዶክሳዊ ሚዲያን ታገኛላችሁ ማለት ነው። እንግዲህ ከስር በምታገኟቸው ስልኮች እየደወላችሁ ምስክርነታችሁን እንድትሰጡ ከወዲሁ ጋበዝኳችሁ። የመጨረሻ ፕሮግራማችን መዝጊያ የሆነን ዘንድ አንድ ዝማሬ ዘምረን እስኪ። አዎ ብዙ መዝሙሮችን ያው ማለት አሁንም እየተተረጎሙ ያሉ አሉ፣ እንዲሁም ደግሞ የተረጎምኳቸው አሉ። በነገራችን ላይ ስለ መዝሙር ስናነሳ የምሰራቸውን ዝማሬዎች በሙሉ እያስፈቀድኩኝ ነው ትርጓሜውን ወደ አፋን ኦሮሞ ቋንቋ ተርጉሜ ስዘምር እንደዚህ ብዬ ከመሬት ተነስቼ የእንትና መዝሙር ደስ ስለሚል ምናምን ብዬ አይደለምና የመዝሙሩን ባለቤት አስፈቅጄ ልስራው ወይ ብዬ ጠይቄ ነው የምሰራውና የዘማሪት በዛወርቅ ቀኑ ከረፈደ ከመሸብኝ መጣው የሚለውን ወንድማችን መምህር መኩሪያ ጉግሳ እሱ ላይ ነበር የተለቀቀውና እሱን ጠይቄው ነው የሰራሁት። ናና አማኑኤል የሚለውን ኮቶ አማኑኤል የዘማሪ ሲስተር ህይወት በጣም ደስ ብሏት ነው። እንደውም በጣም ደስ ይለኛል ፈቃደኛ ነኝ ብላ መዝሙሩን ወደ ኦሮምኛ ተርጉሜ ስሰራው በፈቃደኝነቷን አሳይታኛለች። ዘማሪ ልዑል ሰገድ በጣም የምንወደው ቋንቋ አይነሽ ማለት ነው። የእሱን መዝሙር ዝማሬም እንደዚሁ የልቤን በልቤ ይዤ የሚለውን ወደ ኦሮምኛ ተተርጉሞ ዘምሮ ያለው ዘማሪ ገብረ አምላክ ደሳለኝ የኔ መሐሪ ሁሉን መርሻዬ የሚለውን ወደ ኦሮምኛ እሱንም ተርጉሜ ዘምር ያለው። ሌሎች ደግሞ ያው ፈቃድ እንግዲህ እየጠየቅኩኝ ነው። ያው ፈቃድ ልክ ሲሰጠኝ ደግሞ ወደ አፋን ኦሮሞ ቋንቋ እየተረጎምኩኝ ሌሎችን ዝማሬዎችንም ደግሞ እንደዚሁ ዘምራለሁ። ምናልባት መዝሙሮቹን የሚፈልጉ ከሆነ የራሴ የዩቲዩብ ቻናል የኦርቶዶክስ ልጆች ይላል፣ ወይም ደግሞ ዘማሪ ዲያቆን አሸናፊ ፍቃዱ ብለው ሰርች ቢያደርጉ ማግኘት ይችላሉ ማለት ነውና ከነዚህ ዘማሪ ዲያቆን አሸናፊ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ መዝሙሮቹን ተመልከቱለት። በዛው አጋጣሚ ብዙ ቤተሰቦች አሉን ይመለከታሉ ብዬ ተስፋ አደርጋለሁ። የዘማሪት የሲስተር ህይወትን እስኪ ናና አማኑኤል እና መድኃኒት የሚለውን ዝማሬ ዘምርልን እስኪ። እሺ አመሰግናለሁ። እሺ ዘምራለሁ። ኮቶ አማኑኤል ኮት ፈይሳኮ ቶለኬነቱ ፊሳን ቢሰልጲነኮ ኮቶ አማኑኤል ኮት ፈይሳኮ ቶለኬነቱ ፊስ
አንቢሰል ጲነኮ አትና ወጅን ጅርታ አማኑኤል እየና ወጅኒ አማኑኤል ነራ ሞአቴታ አማኑኤል ጋርዲፒና ሰኒ አማኑኤል ያኢሌ ጊዱቲ አማኑኤል ሲለብሴ አፋንኮ አማኑኤል ዲጋኬ ቁልቁሉን አማኑኤል ዋንቢቴፍ ሉቡኮ አማኑኤል ኮቶ አማኑኤል ኮት ፈይሳኮ ቶለኬና ቱፌስ አንቢሰል ጲነኮ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። እንግዲህ እንደነዚህ አይነት ዝማሬዎችን ወንድማችን ዘማሪ አሸናፊ እየዘመረልን ይገኛል። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ፕሮግራሙን እያዘጋጀው ከወንድማችን ከዲያቆን አሸናፊ ጋር የቆየሁት እኔ ወንድማችሁ ዘማሪ ዳዊት ነኝ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር እስከምንገናኝ ቸር ሰንብቱ። ሰላም